ሰላም አታቆም ልጁ እኔ ነኝ የማውቀው አይደል? ሰላም የላክሻት አንቺም እጅሽ ውስጧ ካለ አብራችሁ ተነጋግራችሁ ከሆነ የመጣችሁ ሌላ ሰው አትልኪም ነበር። ከዚሁ ወደ የመን የመጣበት ምክንያት ምንድነው? ምን ሲፈለግ የነበረው ሲጠበቅ የነበረው የዲኤንኤ ምርመራ የልጁ ውጤት ከሰላም ፓስፖርቷን ቀምቶ ሰላም ደግሞ ልክ ፓስፖርቷን ስትቀማ ሱመያን ታሳይኛለች በሚል ምክንያት ነው። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁት የቻናላችን ተከታታዮች ሁሉ በእያላችሁበት ሰላምና ጤና ያብዛልኝ። ለማሳመኛ እንድትሆን ልጁን ጉዳይ የዲኤንኤ ውጤት ይዞ መጥቷል። የዲኤንኤ ውጤት ምን ነበር? መመርመር ያለበትን ነገር ትቶት ሌላውን ነገር እየፈለገ ነው ይመስለኛል። እስኪ ቪዲዮን ተመልክተን እንመለሳለን። ብዙ ነገር እናወራለን። ከኛ ጋር ሆኖ የልጁ ሲፈለግ የነበረው ሲጠበቅ የነበረው የዲኤንኤ ምርመራ የልጁ ውጤት መልሱን ይዤላችሁ መጥቻለሁ ማለት ነው። ከብዙ ድካም በኋላ መልሱን አመጣውላችሁ። ብዙዎቻችሁም ሱመያም መልሱን ስትጠብቅ ነበረ። ስለዚህ እስከ መጨረሻው በትዕግስት አዳምጡኝ። ስፈልጋት ከመጀመሪያው ጀምሬ ከና አብዲ ጋር ሆኜ ስፈልጋት ቆይቼ እንደምታዩት ከስንት ወራት በኋላ ተመልሼ መጥቻለሁ። ቤታችን ስመጣ አለቀባው ሙስጠፋ እንግዲህ ይዞታል። የራሱን እቃ አስገብቶበታል። መኝታ ክፍል እዚህ ገብቷል። እሱ መኝታ ክፍሌ ጀሚላ የተወለደችበት የድሮ መኝታ ክፍላችን። አሁን ደግሞ ፈልገን ስናጣ ነው ቪዲዮ የሰራሁላችሁ ማለት ነው። ሰይድ ወደ የመን የመጣበት ምክንያት ምንድነው? ምን ነበር? ሁሉ ነገር የልጁ ጉዳይ ዲኤንኤው ለመመርመር ነው የመጣበት ምክንያት ከሰላም ፓስፖርቷን ቀምቶ ሰላም ደግሞ ልክ ፓስፖርቷን ስትቀማ ሱመያን ታሳይኛለች በሚል ምክንያት ነው ሰይድ የመን የመጣበት ምክንያት። እውነቱም ሲናገረው እዚህ ላይ እንደሰማ ነው የልጁ ጉዳይ ዲኤንኤውን ለመመርመር ነው የመጣ። እኔም ያለውበት እዚሁ ሀገር ነው። ለምንድን ነው ሰይድ የምሩን እውነቱም አይመስላችሁም? ሰይድ ዲኤንኤውን የልጁን ጉዳይ እየመረመረ አይደለም። ምን አልክ ካላችሁኝ ደግሞ ለልጁ ጉዳይ ብሎ ወደዚህ ከመጣ ከሰላም ፓስፖርቷን መቀማት ሳይሆን ሰላምንም ይዞ ሌላ ወገንም ጨምሮ እኔንም ባይሆንም ሌላ ሰውም ጨምሮ ከሱመያ ወገን 3 ሰው ከሱ ወገን 3 ሰው እንግዲህ ይዞት ያንን ልጅ ቢያስመረምር እኔ ይቀበል ነበር። ተቀባይነት አለው። ማንኛውም ሰው ጋር ተቀባይነት ይኖራል ብዬ ገምታለሁ። ነገር ግን እንዲሁ የዲኤንኤ ምርመራ ማለት እንዲሁ ዝም ብሎ በደፈና እንዲሁ በሬ አይደለም የምትገዛ የኔ አይደለም ብለ ለመከራከር የኛን ለማሳመን መቴ ከሆነ ይኖር ትክክል አሊያም ደግሞ ትክክለኛ ማሳመኛው ስለ ሱመያም ሰላምን የምትፈልግ ከሆነ እንግዲህ ከሱመያ ጋር ተስማምታችሁ በጋራ እንደ ዱሮ ፍቅራችሁ እንደ ዱሮ ኑሯችሁ እንድትመለሱ የምትፈልግ ከሆነ ከሱመያ ወገን ለምን 3 ሰው 2 ሰው ይዜ ካንተ ወገን 1 ሰው ይዜ ለማሳመኛ እንዲሆን ያን ልጅ ለምን አታሳይም? መጀመሪያ ልጁን ሳታሳየን ነው ዝም ብሎ የምትመረምረው? የተኛውን ልጅ ነው የምትመረምረው? እስካሁን እኮ ቪዲዮን ስንጠብቅ ነበር። በስተክል እኔ እንደተረዳሁት ከሆነ እኔ እንደኔ ልጁን ነበር ልጁን ያመጣልናል ብለን እኔ ልጁን ያመጣል ብዬ ነበር ሲጠብቀው የነበርኩት። ዝም ብሎ በአፉ ዲኤንኤው ተመርምሯል ምናምን ምን ይታወቃል? ሸውዶን ይስቦል ያንቺ ትዳር አድናለሁ ብዬ እኔም በተኩኝ የምፈልገው ምንም ነገር አይደለም። እኔና እሱ አንድ ላይ ሆነን አስመርምረን በቪዲዮ ቀጥታ ቀርጸን ለሱመያ ብቻ ነው ማድረስ አላማዬ፣ እንድታምነኝ። እስኪ እንግዲህ አሁን ምናልባት ድምጹም ሊረብሽ ይችላል፣ ብዙም ላይሰማ ስለሚችል እስከ መጨረሻው ከኔ ጋር ሁኑና ልክ እኔ እንትን ካልኩ በኋላ የምነግራችሁ ይሆናል ማለት ነው። መደርስበትን የማሳውቃችሁ ይሆናል ማለት ነው። ቪዲዮ ላይ እንዳያችሁት ከና አብዲ ጋር በጣም ዞርን በመኪና አንድም ቀን አይደለም 2ም 3 ቀን በላይ ዞርን። ከአብዲ ጋር ብቻዬንም ሄድኩኝና ይኸውላችሁ ብዙዎቻችሁ ላታምኑ ይችላላችሁ። ሄድኩኝና ስንጠይቅ ቤት ቀይራለች አሉ።
ያው እኔም ደግሞ ጊዜ እየጠበቅኩ ነው ባሏ ወደ ስራ ቦታ ሲሄድ ምናምን ነገር ነው። በደንብ አድርጌ ሴቶች ልኬባቸው በሴት እንደዚህ እንዲጣራልኝ አድርጌ በማውቀው ሳጣራ ልጅቷ ተሳፍራለች ይላሉ። ወዴት ውዴዳ ይሁን አድራሞት ይሁን ከዚሁ ሀገር ውስጥ ሆኖ ወደ ሌላ ሀገር ተሳፍራለች ይላሉ። በምክንያት ባሏ እዚህ ያለ እንዴት ብቻዋን ተሳፍራለች ብትጠይቃቸው ከባሏ ጋር ተጣልታ ልጇን ይዛን ሄደችው። ከባሏ ጋር ተጣልታ ልጇን ይዛ ተሳፍራለች። የት እንደሆነ ግን በእርግጠኝነት ያቆመ እኔ እንጃ ነው የሚሉኝ። ያው ያለችበትም በደንብ የሚያውቀው ባሏ ነው። ባሏን ደግሞ እንዴት ትጠይቀው? ባሏን አይቼዋለሁ። ትንሽ ተኮራርፏን ደግሞ አናገርም። ባሏ አለ። ባሏ እዚህ ነው ያለው። ልጅቷና ህፃኑ ልጅ የሉም እና በቃ ሱመያ ይሄው የዲኤንኤው ምርመራ ውጤት ይሄንን ይመስላል። በአንድ ቀን አጣዋት ብዬ አልመጣም ብዬ ደጋግሜ ስፈልጋት ነበር ከሌሎች ከተለያየ ሰዎች ላጣራ ማለት ነው። እንግዲህ እኔ ሲናገር የነበርኩት በጥርጣሬ አይደለም። ሰይድ ልጁን ለመመርመር ተውና እንደሰማ ነው ልጁን ለመመርመር ተውና ልጁ ራሱ አላየም፣ ልጅቷ ራሱ አላየም። እንግዲህ ይቺ ልጅ አሁን ቀደም ከሱ ጋራ የተወሰነ ግንኙነት ወይ ደግሞ ከሱ ጋራ ግንኙነት አላት እንበል። አሁን ደግሞ በአሁኑ ጊዜ እንደሚል ሰላም ነች፣ ልጅቷን ከዚህ ከተማ እንድታወጣ ያደረገች ነው እያለ ያለው ነገር ግን እውነታ ያለው ልጅቷ አሁን በአሁኑ ጊዜ የልጁ እናት የሰው ሚስት ነች። ባልዮ ሚስቴ ለኔ ልጅ አላት ብሎ አብሮ እየኖረ እሱ ደግሞ በጥርጣሬ ይሄ ልጅ የኔ ልጅ ነው እናስመርምር ብል ምን ይፈጠራል? እስኪ አስቡት። የተፈጠረውን ነገር ሁላችንም እናውቃለን ማለት ከባሏ ጋር እየኖረች አሁን ደግሞ ተሳፍራለች። እንዴት ምን የሚሉት እንቆቅልሽ ነው ይሄ? እርግጠኛ ነኝ እቺን ነገር ፈጥሬ ነው እንጂ የምታወራ ሱመያን ለማሳመን እኛን ለማሳመን ነው እንጂ ፈጥሬ የምታወራበት ምክንያት እርግጠኛ ሆኜ የምናገረው አንተ ወደዛች ቤት ድርሽ አላልክም። ዱካውን ለማጥፋት ነው ከኢትዮጵያ ተነስተ ወደ የመን መጣ። ለምን? ሱመያን ለማሳመን። ይሄ የማይመስል ነገር ነው። ግን ምርመራ ወደ የመን መጥተ ከሆነ ሰይድ ልጁን እንደምንም ብለ ጃላም ምናምን የሆነ ነገር ገዛላለሁ ብለህ እንግዲህ አንተ ብዙ እንደምታስብ ብዙ መላ እንደምትፈጥር እናውቃለን። የ5 ሰከንድ ስራ ነች። ማስመርመር ፈልጋለሁ ላይ ማስመርመር ትችላለህ። አባትዮ ሳይቅ ማለት እንግዲህ እኔ አባት ነኝ ብለህ የምታመን ከሆነ ማለት እንዲሁ በደፈና ሱመያን ለማሳመን አትሞክር ማለት ፈልጋለሁ። አንድ ነገር ብቻ እሷ የሚያስፈልጋትን ነገር ይዣለሁ። ዋው ፓስፖርቷ እኔ ጋር ነው። ፓስፖርቷን ይዤዋለሁ። ሰላም ቪዲዮ የምታይ ከሆነ ያለ ፓስፖርትሽ ወዴት መሳፈራችን እዚሁ ነው ያለሽው። ምንም አይነት ተንኮል ሰርተሽ ሮጠሽ አትሄጂም ማለት ነው። የሚፈልገውን ነገር እስካጣራ አርጊልኝ ስለ ነበረው ሚሞሪ ነበረ ስጠይቃት የነበረው ትቻለሁ። ሌው እንግዲህ አስቡት ሰይድ ልጁ እንዳለ ልጅ እንዳለ አሁን አንዳንዴም እያጠራጠረኝ ነው። ሚስትዮ ከባሏ ጋር የምትጣላበት ምክንያት ምንድነው? ይሄ ነገር ድሮ ከዚህ በፊት አይጣሉም ነበር እንዴ? ሰይድ እዚህ የመን ስለመጣ ነው ተጣሉት? ባልና ሚስት ለምንድን ነው የጣሉበት ምክንያት? ሰይድ እዚህ እንደመጣ የጠፋችበት ምክንያቱ ምንድነው? እሷና ባልዋ ተጣልቷል። ምክንያቱ ማለት ባጭሩ ይሄ ነው። እኔም የተወሰነ ነገር ደርሼበት ነበር ኦሬዲ። እኔ ከሰይድ ጋራ ግንኙነት እንዳላትም አላወኩም ነበር። ነገር ግን ልጅቷን አውቃታለሁ። ልጅቷን እንዲሁ በሰፈር ምናምን ድሮ ነበር ማቃት፣ ግን ከሰይድ ጋራ ግንኙነት እንዳላት ምናምን አላውቅም ነበር። ነገር ግን እቺ ልጅ በአሁኑ ጊዜ በዚህ ከተማ ውስጥ የለችም። የሚገርማችሁ ነገር በዚህ ሀገር የለችም እቺ ልጅ። እኔ አንድ ትልቅ ከተማ ውስጥ አንድ ሰው ፈልጌ አታገኝም። ሁለታችን የሆነ መንገድ በቃ አለ አይደል? ወይ ታርቁ ወይ አትታርቁ የሚለውን መጨረስ ትችል ነበር። ታርቀንም አልታረቅ፣ ተጣልተንም አልጣላን፣ እስከ መጨረሻው ተለያይተንም አልተለየን። ልጆቼንም አላሳየች። ህጉም እኮ ልጆቹን አታሳይ አይደለም። በህግ በኩልም ብንሄድ ማለት ነው አታሳይ የሚል ህግ የለም። አብረሽ መኖር ካልፈለግሽ የሱም ልጆች ናቸው። ብቻሽን አመጣሽ፣ ብቻሽን አልወለድሻቸውም። መፍታለኝ በህግ መጠየቅ ማለት ነው። ግን
ለዚች ጉዳይ ብዬ ሌላ ነገር አንቺ ላይ ብሶት እንዳይባባስብሽ እንዳትናደጂ ከሰሰኝ፣ በህግ ጠየቀኝ፣ ምናምን እንደዚህ ያደረገኝ፣ በህግ አስገድዶ ልጆቹ እንዲህ ብለሽ የበለጠ ከዚህ ሀገር ከኢትዮጵያ ጠፍተሽ እንዳትወጪ እሱ ፍራቻ ስላለብኝና የልጆቼ እናት ነሽ። አንቺ ላይም በህግ ምናምን አላስጠየቅሽም። አጥፍቻለሁ፣ ጥፋቴን ይቅርታ አድርጊና ልለመንሽ ብዬ ተንበርክኬ ለመንኩሽ፣ አልቅሼ ሁላ ለመንኩሽ። እምቢ አልሽ። ምን ላድርግ? እሺ አንተም አሳያለሁ አልሽ። አንቺም የምትፈልጊውን አሳያለሁ፣ የምፈልገውን መስፈርት ካሟላልሽ የልጁ ጉዳይ ይዛ የተወራልኝ ነገር እውነትና ውሸት መሆኑ ይለየልኝ፣ ይጣራልኝ አልሽ። ትኬት ቆርጬ መጣሁ። ኢትዮጵያ ውስጥ አይደለም እዛው በ5,000 በ3,000 የሚሄደው ትኬት ቆርጬ እዚህ ድረስ መጣሁ። የመን ድረስ ስመጣ እኔ ላጣራ መጣሁ። ሰላም ምን ልታደርግ መጣች? ቢያንስ እኔ ካጣራው ካስመረመርኩ በኋላ ስጥልኝ ለምትዩ ሰው እዚህ የምታውቂያቸው ዶክተር ጓደኞች አሉሽ፣ አረቦች አሉ፣ ሴቶች ከኔ ጋር በመልእክት እንኳን ማድረስላቸው። ከዛ እነሱ ያንን ወረቀት ምናምን ይዘው ከፈለጉ አንቺ ራስሽ ተናግረሻል። ካስመረመርኩ በኋላ የተመረመረበት ሆስፒታል ዶክተሮቹ ያሉሽ አረቦች ጓደኞችሽ ሊያጣሩ ይችላሉ። ከማጣራትም አልፎ ከኛ የሚፈለገውም ጸጉርም ሆነ በደምም ሆነ በምንም እንዲመረመር በምትፈልጊው መንገድ የሚመረመረው ናሙና የኔንም የልጁንም ለምትፈልጊው ዶክተር ሰጠልሽ ነበር፣ ወስዶ ያስመርምሩልሽ። ከኔ የሚፈልገውን አደርግ ነበር። ግን ሰላም ይሄውላ እንዳይጣራ የሱ ጉዳይ ከተጣራ እኔና አንቺ እንታረቃለን። ሰላም እኔና አንቺ እንድታረቅ ማትፈልግበት የሆነ ጉዳይ አለ። በደንብ ራስሽ እንትን በይ። እንደዚህ ሁሉ ጊዜ ከአንቺ ጋራ እዚህ ሂጂ ላግዝሽ እዛ ሁኚ እያለችሽ እኔና አንቺ እንዳንታረቅ የምታደርገው ሚሞሪውን ሰርቃምታ የሰርጉ ቪዲዮ ላንቺ አሳይታሽ ንዴቱ እንዲባባስብሽና ጥላቻው ይበቃናል። እንግዲህ እንደሰማችሁት ነውና እንግዲህ ሰይድ ሰላም ለምንድን ነው ልጅቷን ያጠፋችበት ምክንያቱም ብትናገር ሐሪፍ ነበር። ጉዳዩ እኮ የልጁ ጉዳይ አንተ እኮ የወለድካት ከሰላም አይደለም። ይሄንን ሳታውቁ ነው የምታወራው ወይስ የምትናገረው? የወለድክበት እቺ ልጅ ከማን እንደወለድክ አንተ ታውቃለህ፣ ከልጅቷ ጋር ማለት ነው። ሰላም ደግሞ ያንን ነገር ለማጣራት ነው የመጣችው በስተክል። ይሄን ነገር ዱካውን ለማጥፋት አንተ ራሴ አጠፍተ ሰላም ነች አጠፋች ብለህ ነው እያወራ ያለ። እርግጠኛው ነኝ የምናገረው ሰይድን በጣም እኔ እንጃ ብቻ ለምንድን ነው ይሄን ነገር ስለ ልጁ ጉዳይ ለማውራት እስኪ ውድ ቤተሰቦቻችን እውነቱን እናውራ። ለሰይድ ደውዬለት ነበር። ልክ ለሰይድ ሲደውል ምን አለኝ? ሰይድ እንገናኝ፣ ሰላም እንገናኝ አልኩት። ምንም አላልኩም። ስለ ልጁም ስለምኑም ለሰይድ እንግዲህ ተገናኝተን እናውራ ለማለት ከሰይድ ጋራ ተደዋውለን ልክ ስንደዋወል ሰይድ እንገናኝ አልኩት። ልክ እንደዛ ሲለው ለምንድነው ፈለከኝ? ለምንድነው እኔን የፈለከኝ አለኝ። አይ ሰላም ለማለት ነው አልኩት። እንዲሁ ሰላም እንባባል አለኝ። ለምንድነው ተገናኝተን ሰላም ማንለው? እንኳን ደህና መጣ ለማለት ፈልጋለሁ ምናምን አልኩት። በዛም ደግሞ እግረ መንገድ በቃ ሰላም ለማለትና የሆነ ነገር ለመጠየቅ ነው ምናምን ብዬ ሲጠይቆ ምን አለኝ? አንተን አለኝ ለማየትም ለመገናኘትም ካንተ ጋራ ለመገናኘትም ለማየትም አልፈልግም አለኝ። ለምን እንደዛ ይላል? ጥርጣሬ ያለብህ ምናምን ብዬ ጠይቁኝ። በበትን ማለት ነው። ልክ ጥርጣሬ ያለብህ እንዴ ምንድነው ይሄን አክል እኔን የምትሻሽበት ምክንያት ምንድነው አልኩት። እኔ ምን አደረኩ ምናምን ብዬ ስጠይቆ አንተ ተዋለኝ፣ አንተም የሰላም ተቀጣሪ የሱመያ ተቀጣሪ አለኝ። እንግዲህ በነሱ አማካኝነት እኔንም የሆነ ነገር ላይ የሆነ ነገር ላይ ልታደርሱብኝ ነው አለኝ። አይ አልኩትና ኦኬ ቆይ እንደዛ ከሆነ አንተ ከሱመያና ከአዩ ውጭ ሌላ ሚስት አገብታል ወይ አልኩት። እንግዲህ 12 ዓመት 13 ዓመት ምናምን እንደዛ እዚህ ሀገር ቆይቷል ሰይድ። ስለዚህ አልኩት ጠየቅኩት። ኦኬ ያ ልጅ ስንት ዓመት ነው ምናምን ብዬ ሲጠይቆ አይ ብዬ ጠየቅኩት ምናምን እንደዛ ልክ ሲጠይቆ ምን አለኝ? ልጁ እንኳን አንተም ታውቃለህ። እኔ ምንድነው የማውቀው? እኔና ሰይድ አብረን ነው አስወለድ ነው ወይስ እንዴ?
አንተም ታውቃለህ ምንድነው የማውቀው። ስለዚህ ሰይድ እውነታውን ማውጣት የምትፈልግ ከሆነ ከእውነታው እንዳትሸሽ፣ ወደ እውነቱ ቀርቤ እውነቱን ተናግሬ ሐቁን የዲኤንኤውን ጥርጣሬ ያለብህን ልጅ እኛ ስንት ልጅ ሰፈር ውስጥ እንዳለ እናንተ ታውቃላችሁ። ስንት ልጅ ነው ሰፈር ውስጥ ያለ። ከዛ ልጅ ግን ያንተ ልጅ መሆኑን በምንድን ነው የምናውቀው? እኔ ባውቁ ራሱ እንዴት አውቃለሁ? እሱ በራሱ አፍ ነው ተናገረ ለሱምያ እንደ ቀልድ ብሎት። እሷ ስትናገር በነበረችበት ጊዜ ከሁለት ወር በፊት ወንድ ልጅ መውለድ ይፈልጋሉ ብሎ ተናግሮ ነበር። ያን ነገር ነው አሁን በስተክል አንተ ያ ልጅ ጥርጣሬ ከሌለብህ ያንተ ልጅ መሆኑን ካልተጠራጠርከው ለምንድን ነው ሱምያን እዛው ማሳመን ትችል ነበር? እዚህ መቴ ራሴን ከምትከራተት እና እንዲህ ነውና ሰይድም ይቆያል እንጂ መገናኘታችን አይቀርም ብዬ ገምታለሁ። እንደምንም ብዬ እሱም ሰውን እንደሚያጠምደው ሁላ እኔም አጥምጄ ወጥመዱን አንድ ቀን የሚያስገባ ይሆናል ብዬ ገምታለሁ። ወዳችሁና ፈቅዳችሁ ስለምትከታተላችሁ በጣም ማመሰግናችሁ። በያላችሁበት ዓለም ዳርቻ ሰላምና ጤና ያብዛላችሁ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸርን ሰንብት እያልኩ እኔው ራጁ ነኝ። ሰላም በያላችሁበት።